ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። በጠላትም ቢሆን ጉድጓድ ስትቆፍር በጣም አርቀህ አትቆፍረው፣ ምክንያቱም ማን እንደሚገባበት አይታወቅምና የሚለው ወርቃማ አባባል በነ ደብረ ጽዮንና በሚመሩት የህወሓት አንጃ ላይ የደረሰ ይመስላል። የህጻጽን ረሃብ ሰበብ አድርጎ የፌዴራል መንግስቱን አጣብቂኝ ውስጥ ለማስገባት ያሰበው ህወሓት ባላሰበው ጉድጓድ ውስጥ መግባቱ የተሰማ ሲሆን በመላው ትግራይ ትልቅ ህዝባዊ ተቃውሞ እንዲደረግ ጥሪ መተላለፉም ተሰምቷል። የሰልፉ ዓላማና በማን እንደሚመራ ያወጣው መረጃ ይዘናል። በሌላ በኩል ደግሞ ነገሮች እንደ እጅ ካቴና ጠበዋል አፍናፍን ያላቸው ኢሳያስ አፈወርቂ ጦርነቱን ለመለኮስ የቋመጡ መስለዋል። ፕሬዚዳንቱ ሰራዊታቸው በአፋር በኩል ድንበር ጥሶ እንዲገባና ትንኮሳ እንዲፈጽም ማዘዛቸው የተሰማ ሲሆን ኢትዮጵያና ኤርትራን በሚያዋስን የአፋር ክልል ግጭት መቀስቀሱም ተሰምቷል። የክልሉ ጸጥታ ቢሮ ለፌዴራል መንግስት የላከውን ጥብቅ ደብዳቤ ጨምሮ አሜሪካና ኢትዮጵያ ስለተፈራረሙት የቢሊዮን ዶላር ወሳኝ ስምምነት አክለንበት በጉዳዩ ዙሪያ የተሰሙ መረጃዎችን ይዘናል። እስከ ፍጻሜው አብራችሁን ቆዩ። በመጀመሪያም በትግራይ ተቃውሞ ሰልፍ ተጠርተዋል። ሰልፉ በመላ ክልሉ እንደሚካሄድ ተሰምቷል። በትግራይ የተጠራ ተቃውሞ ሰልፍ ከፌዴራል መንግስት ውሳኔ ጋር የተያያዘ ነው። በትግራይ ክልል ሁሉም ከተሞች በተመሳሳይ ሰዓት ሰልፍ ለማካሄድ ቀጠሮ መያዙም ነው የተገለጸው። በጠላትም ቢሆን ጉድጓድ ስትቆፍር በጣም አርቀህ አትቆፍረው፣ ምክንያቱም ማን እንደሚገባበት አይታወቅምና የሚለው ወርቃማ አባባል በነ ደብረ ጽዮንና በሚመሩት የህወሓት አንጃ ላይ ያደረሰ ይመስላል። የህጻጽን ረሃብ ሰበብ አድርጎ የፌዴራል መንግስቱን አጣብቂኝ ውስጥ ለማስገባት ያሰበው ህወሓት ባላሰበው ጉድጓድ ውስጥ መግባቱ የተሰማ ሲሆን በመላ ትግራይ ትልቅ ህዝባዊ ተቃውሞ እንዲደረግ ጥሪ መተላለፉም ተሰምቷል። ሰልፍ እንዲወጡ ጥሪ የቀረበላቸው የንግዱ ማህበረሰብ ሲሆን የሰልፍ ምክንያቱም አዲሱን የግብር አዋጅና ታክሲ እንዲሁም ወለድን የተመለከተ ጉዳዮች እንደሆኑ የክልሉ ንግድና ኢንዱስትሪ ምክር ቤት ኃላፊ ጠቅሶ የክልሉ ቴሌቪዥን ዘግቧል። የትግራይ ንግድና ዘርፍ ማህበራት ምክር ቤት ታህሳስ 1 ቀን 2018 ዓመተ ምህረት በመላው ክልል ውስጥ ሰላማዊ ሰልፍ ለማድረግ ጥሪ ማቅረቡን ዘገባው አመልክቷል። ምክር ቤቱ በሰጠው ጋዜጣዊ መግለጫ እንደጠቀሰው ሰላማዊ ሰልፉን የጠራው በፌዴራል ደረጃ የወጣው የግብር ማሻሻያ በትግራይ ክልል ተግባራዊ እንዳይሆን ለመጠየቅ ነው። የትግራይ ንግድና ዘርፍ ማህበራት ምክር ቤት የቦርድ አባል አቶ ቶማስ ዋሲሁን እና የንግድ ምክር ቤቱ ምክትል ፕሬዚዳንት አቶ ጸጋዬ ያድጉ በጦርነቱ ወቅት የንግድ ድርጅቶች የደረሰባቸውን ከፍተኛ ኪሳራ፣ የብድር ወለድ ከፍተኛ ጭማሪና መሰል ተግዳሮቶች ለመፍታት የፌዴራል መንግስት ትርጉም ያለው እርምጃዎች ሳይወስድ የግብር ማሻሻያውን ሊተገብር አይገባም ሲሉ አመልክተዋል። ሐምሌ 8 ቀን 2017 የጸደቀው የገቢ ግብር ማሻሻያዎች በትግራይ ያለውን ወቅታዊ ሁኔታ ከግምት ውስጥ ያላስገባ መሆኑን የገለጸው ምክር ቤቱ በአዋጁ ላይ ትግራይ ተሳትፎ እንዳልነበራትም ጠቅሷል። የትግራይ ንግድ ማህበረሰብ ከጦርነቱ በፊት የነበረውን ወደ 32 ቢሊዮን ብር እንደነበረ ያስታወቀው ምክር ቤቱ አሁን ላይ ግን ይህ ዕዳ በከፍተኛ ሁኔታ ጨምሮ 80 ቢሊዮን ብር መድረሱን አስታውቋል። ችግሩን ለመፍታት በጠቅላይ ሚኒስትሩ አማካኝነት የፋይናንስ ማገገሚያ ግብረ ኃይል ቢቋቋምም አጥጋቢ መፍትሄ ባለማምጣቱ የተቃውሞ ሰልፉን መጥራት አስፈላጊ ሆኖ መገኘቱንም አስረድቷል። የክልሉ የንግድ እንቅስቃሴ እንዲያገግም ኮሚቴ ተቋቁሞ በጉዳዩ ዙሪያ ከጠቅላይ ሚኒስትሩ ጋር ጭምር ውይይት መካሄዱን የገለጸው ማህበሩ ሆኖም መንግስት ቃል የገባላቸውን ጉዳዮች ሙሉ በሙሉ ተግባራዊ አላደረገም ብሏል። መንግስት የኢትዮጵያ ንግድ እና የዘርፉ ማህበራት ምክር ቤትና የትግራይ ጊዜያዊ አስተዳደር ባንኮች በብድር የያዟቸውን የትግራይ ነጋዴዎችን ንብረቶች ለጨረታ ማቅረብ እንዲያቆሙ ጥረት እንዲያደርጉና መንግስትም ለነጋዴዎች ጥያቄዎች ምላሽ እንዲሰጥ የሚጠይቁ ሰልፎች በመላ ክልሉ ለማካሄድ ቀጠሮ ተይዟል። በቀጣይ መረጃ
ነገሮች እንደ እጅ ካቴና ጠበዋል። አፍናፍን ያሏቸው ኢሳያስ አፈወርቂ ጦርነትን ለመለኮስ የቋመጡ መስለዋል። ፕሬዚዳንቱ ሰራዊታቸው በአፋር በኩል ድንበር ጥሶ እንዲገባና ትንኮሳ እንዲፈጽም ማዘዛቸው የተሰማ ሲሆን ኢትዮጵያና ኤርትራን በሚያዋስነው የአፋር ክልል ግጭት መቀስቀሱም ተሰምቷል። የኤርትራ ጦር ወደ አፋር ክልል ድንበር አካባቢዎች ሰርጎ በመግባት ወታደራዊ ትንኮሳ እየፈጸመ መሆኑን የአፋር ምንጮች ገልጸዋል። ዜናው ትነግ ትዕግስት ያልቋል በማለት መግለጫ ከማሰራቱ ጋር የተናበበ እንደሆነ ተመለክቷል። የትግራይ ክልል ጊዜያዊ አስተዳደር ዛሬ ማለዳ በፕሬዝዳንቱ በኩል በሰጠው መግለጫ ወደ ጦርነት ልንገባ እንችላለን ማለታቸውም የሚታወስ ነው። ከአፋር ብሔራዊ ክልላዊ መንግስት መግለጫ ለመረዳት እንደተቻለ የኤርትራ ጦር ሰርጎ የገባባቸው እና ትንኮሳ የፈጸመባቸው ዋና ዋና አካባቢዎች የሚከተሉት ናቸው። የአፋር ክልል መንግስት ጠቅሶ ከዘረዘራቸው አካባቢዎች ውስጥ ቡሬ፣ ጋሪቦ፣ አዋላ እና ዳናኪል ተጠቃሽ ናቸው። ቡሬ በድንበር አካባቢ የሚገኝ ሲሆን የኤርትራ ጦር ከፍተኛ ወታደራዊ ንቅናቄ እያደረገበት መሆኑ ተጠቅሷል። ዳናኪል በተለይ በጨው ክምችት የታወቀው የዚህ አካባቢ ክፍልም የሰርጎ ገብነትና የትንኮሳ ሙከራዎች እየተፈጸሙበት እንደሆነ ተገልጿል። ጋረቦ እና አዋላ እነዚህም አካባቢዎች በኤርትራ ጦር ወረራና ትንኮሳ እየተፈጸመባቸው መሆኑን ክልሉ በመግለጫው ዘርዝሯል። የአፋር ክልል መንግስት በመግለጫው የገለጹ የኤርትራ ወታደሮች በአካባቢው ሰላማዊ ዜጎችን በማዋከብና የክልሉ ሉዓላዊነት በመድፈር ላይ ይገኛሉ። ይህ ድርጊት በአስቸኳይ ካልቆመ ክልሉ ራሱን ለመከላከል አስፈላጊውን እርምጃ ይወስዳል። የአፋር ክልል መንግስት በዚሁ መግለጫው የኤርትራ መንግስት ወታደሮችን ከክልሉ ድንበር አካባቢዎች በአስቸኳይ እንዲያስወጣ ጥሪ አቅርቧል። እንዲሁም የፌዴራል መንግስት ጉዳዮች በቅርበት ተመልክቶ ዘላቂ መፍትሄ እንዲሰጥ አሳስቧል። ይህን አስመልክቶ የኤርትራ መንግስት እስካሁን የሰጠው ይፋዊ ምላሽ የለም። በተያያዘ መረጃ የአፋር ህዝብ በኤርትራ መንግስት የዘር ማጥፋት እየፈጸመበት ነው ሲል ቀይ ባህር አፋር ዲሞክራሲያዊ ድርጅት አስመራን ከሷል። የኢሳያስ አፈወርቂ መንግስት በ60 ቀናት ውስጥ አማኝ ማስተባበያ እንዲያቀርብ ቀን ተቆርጦለታል። በተባለው ወቅት በአሳማኝ ሁኔታ ክሱን ማስተባበል ካልቻለ ነገሮች ለኤርትራ ከባድ እንደሚሆኑም ተመለክቷል። ድርጅቱ ዛሬ ለጋዜጠኞች በሰጠው መግለጫ የኤርትራ መንግስት ከ1993 ዓ.ም ጀምሮ በኤርትራ ደናክል አካባቢ የሚኖሩ የቀይ ባህር አፋሮች ላይ መንግስታዊ የዘር ማጥፋት የመብት ጥሰት እየፈጸመ ቆይቷል ብሏል። የድርጅቱ ሊቀመንበር ኢብራሂም ሃሩን በመግለጫው እንደተናገሩት የኤርትራ መንግስት በአፋሮች ላይ ከህግና ከፍርድ ውጭ ግድያዎችና ዘር ተኮር ጭፍጨፋ፣ ያለ ፍርድ ማሰርና ማሰቃየት፣ መሰወር፣ የግዳጅ ወታደራዊ ምልመላ፣ በግዳጅ ማፈናቀል እየፈጸመ መሆኑን ጠቅሰዋል። በቋንቋችን እንዳንማር በመከልከል መስጊዶችን በመዝጋትና የቁርአን ትምህርትን በመከልከል የቀይ ባህር አፋር ህዝብን ባህልና ማንነት በማጥፋት ላይ መሆኑን ተናግረዋል። ከቀይ ባህር አሳ ማጥመድ መከልከልን ጨምሮ ኢኮኖሚያዊ መብቶችን በመጣስ የህልውና አደጋ ውስጥ አስገብቶናል ሲሉም የድርጅቱ ሊቀመንበር ኢብራሂም ሃሩን አስረድተዋል። በዚህ ምክንያት በርካታ የቀይ ባህር አፋሮች ከመኖሪያቸው ተፈናቅለው እየተሰደዱ መሆኑን ጠቅሰዋል። የኤርትራ መንግስት ዓላማ የቀይ ባህር አፋሮችን ከቀይ ባህር ማስለቀቅ መሆኑንም ሊቀመንበሩ ተናግረዋል። ድርጅቱ የኤርትራ መንግስት በኤርትራ አፋሮች ላይ እያደረሰ ያለውን የሰብአዊ መብት ጥሰት የተመለከተ ክስ ለአፍሪካ የሰብአዊና ህዝባዊ መብቶች ኮሚሽን ማቅረቡን በመጨረሻም አሜሪካና ኢትዮጵያ ስለተፈራረሙት የቢሊዮን ዶላር ወሳኝ ስምምነት ተፈራርመዋል። የ1.6 ቢሊዮን ዶላር የጤና ትብብር ስምምነት በኢትዮጵያና አሜሪካ መካከል ተፈራርሟል። የጤናው ዘርፍ ይበልጥ ለማጠናከር የሚያገዝ የ1.6 ቢሊዮን ዶላር የትብብር ስምምነት በትናንትናው ዕለት በኢትዮጵያና በአሜሪካ መካከል ተፈርሟል። ይህ ስምምነትም ከ2026 እስከ 2030 ባሉት 5 ዓመታት የሚተገበር ሲሆን በአገሪቱ የሚታዩ የጤና ዘርፍ ተግዳሮቶችን ለመቅረፍ ያለመ ነው ተብሏል። ስምምነቱ በዋናነት በኤችአይቪ ኤድስ፣ በሳምባ ነቀርሳ ወይም ቲቪ እና በወባ መከላከያ ፕሮግራሞች ላይ ትኩረት እንደሚያደርግ የጤና ሚኒስቴር በመግለጫው ላይ አስታውቋል።
በተጨማሪም የእናቶችንና ህፃናት ጤና አገልግሎት ለማሻሻልና ድንገተኛ ወረርሽኞችን ለመከላከል የሚያስችል ዝግጁነትን ለማጠናከር መታቀዱም ተገልጿል። ከጠቅላላው 1.16 ቢሊዮን ዶላር የሚሆነው በገንዘብ ድጋፍ መልክ አሜሪካ የሚገኝ ሲሆን ቀሪው ደግሞ በኢትዮጵያ መንግስት የሀገር ውስጥ የጤና ፋይናንስ እቅድ አማካኝነት እንደሚሸፍን ተጠቅሷል። የገንዘብ ድጋፍ ስምምነቱ የተፈራረመው በኢትዮጵያ የሚንቀሳቀሱ ሰብአዊ ረድኤት ድርጅቶች ከፍተኛ የገንዘብ እጥረት እንዳጋጠማቸው እየገለጹ ባሉበት ወቅት ነው። የተባበሩት አገሮች የህፃናት መረጃ ድርጅት ዩኒሴፍ በዚህ ዓመት ብቻ ከ2.4 ሚሊዮን በላይ የወባ ታማሚዎች መመዝገባቸውን ጠቅሶ በሚሊዮን የሚቆጠሩ እናቶችና ህጻናት ለአደጋ መጋለጣቸውን አስታውቋል። በተመሳሳይ የዓለም የምግብ ፕሮግራም WFP ተጨማሪ የገንዘብ ድጋፍ ካልተገኘ ስራው ሊቋረጥ የሚችልበት ደረጃ ላይ መድረሱን ገልጿል። በኢትዮጵያና በአሜሪካን የተፈራረሙ አዲስ የትብብር ማዕቀፍ እነዚህን ችግሮች ለመፍታት ከፍተኛ ሚና ይኖረዋል ተብሎ ይታመናል።